ቅዱሳን ምእመናን እንዴት ናችሁ? እንግዲህ የዛሬ ፕሮግራማችን በሴቶች ዙሪያ ላይ ነው የሚሆነው። የሴቶች ዙሪያ አሽሙር ነው። ጃፒ ሰሞኑን ልክ አይደለም። አንተ ልጅ ራስህን ታይ እስቲ፣ ወደ ሕክምና ግባ እስቲ። እንግዲህ የማሜ ሚስት መታ ነበረ። ያው በጣም ይህን ፎቶ ልቀይርላችሁ። በማሜ አካውንት ገብታ ባሌ ስትል ነበር። ባሌ እናግዝሻለን፣ ምንም ችግር የለም፣ ይሄ ነገር አዲስ ነገር ነው፣ ሰርፕራይዙን አለች። በቃ ግን ማሜ ያሳዝናል እኮ እናቴ ተሰብስበዋል እንዳለ። ስለ ማሜ ምንም ነገር እንዳትይ መንግስት እስከሆነ ድረስ ስንት ሺህ ሰው ነው ያለ። ስታዛዜ በአካውንት ላይ ገባች። ስም የሆነ ቀረ ስለ ማሜ መጥፎ ነገር መናገር አለብሽ። ምክንያቱም ይሄ ህገ መንግስትና ህግ የጣሰ ንግግር አድርጎ ስለሆነ የኔ ምስኪን ባሏ የታሰረባት አትመስልም። እንዲህ ነው እንዲህ ሀዘን በፊልተር። እኔ ሚስቴ ብትታሰርብኝ አስባችሁታል? ፊልተር አላደርግ ነጠላዬን ዘቅዝቄ መጥቼ ነው ኧረ ሀገር ያለ ማሜ ሚስትን ታስባታል። ምንድን ያልከው አንተ ሰውዬ? እንዲህ አስቡት፣ እኔ ሚስቴ ታስራብኝ ፊልተር አድርጌ ስገባ። አሪ ሲሪየስ የሰው ልጅ ክፋት ግን ደግሞ እዛ ተሰብስበው አይዞሽ፣ እሺ ቆንጆዋ አይዞሽ፣ ምን መሰለሽ እንግዲህ ይሄ ሁሉ ነገር ያጋጥማል። ሰው ሁኖ ሰው እንደዛ ያጋጥመዋል። አንቺ ያለበትን ነገር ስጠይቁ የምነግርሽን ነገር ሶሻል ሚዲያ ላይ እንትን አትበይ። ነገ ጠዋት ደግሞ ብሩ ተሰብስቦ ያው ለሱ መደጋገፍ ሙባረክ ደግሞ አለ አንደኛው። እኔ የምላችሁ ግን ማሜ ሚስቱ እንዲህ ነበር እንዲህ የምታኖረው። ላይ ራሴ ተመልከት። በዱላ አሁን ትገባለህ አትገባ? 5 ደቂቃ ሰጥቻለሁ። ዳይ 1 2 3 ቀጥል። ዘንጣ ትመጣለች። አላይ ዳሽ ወላይ ተመልከት እስቲ። ቤት ውስጥ እንደዚህ አይነት ላይፍ ኑሮ ከዛ የሆነ ሰዓት ላይ ስትታሰር ሚስትህ እንዲህ ለብሳ ስትመጣ እንዲህ ዝንጥ እንዲህ ሁና ስትመጣ አንድ የሆነ አሜሪካ አለ የሆነ ፖሊስ ነው ቲክታከር ነውና ቪዲዮ ምናምን ይቀር እንትን ይላል ይፖስታል። እና አንዱ ጥቁር አስሮት አቤት ዳራራ ምናምን እያለ ይጨፍራል በእንግሊዝኛ። ከዛ ምን ነው ወደ እስር ቤት እኮ ነው የምትሄዱ ይለዋል። አዎ በጣም ደስ ብሎኛል። ለምን ይለዋል። ሚስቴ በጣም ነው ጋንግስተር መጣሽ እንዲ አባቴ። አንቺ የኔ ጊፍተር ሰሞኑን ግን ደዊ ብዬሽ እምቢ አልሽ። ተይ ጋንግስተር ተይ፣ ይህን ቻይና መርዳት ተይ። በዝግ ስብሰባ እናድርገው ነገሩን። እና የማሜ ሚስት እንግዲህ ሜካፓን አርጋ በሜካፕ ላይ ፊልተር ሲጨመር እምር ብሎባት እንኳን ታዘር ወይኔ ማሜ ሲወጣ ከሰማይ ገድልኝ። የልጇን ፎቶ ከኋላ አርጋ 8 ኦሮሞ 1 አማራ ልጅ ነጃት የምትባል አማራ ልጅ ማሬዋ አይዞሽ ይፈታል እናቴዋ፣ እሺ አደራሽን ቪዲዮሽን ዝቅ አድርጊው። መቆይ አንዴ ዝም በሉ እናንተ ደግሞ ዝም በሉ እስቲ አትንጫጩ። ይቺ ደግሞ ዝም ብላ ናት እንደ እስቲ እናወራባት ቀለብላባ
ማሬዋ እኔ በጣም ነው ደስ የሚለኝ። ማሜ አጫዋቴ ነው፣ እንወደዋለን። የኢትዮጵያ ሕዝብ ይወደዋል። እንዳፈሪ ይወጣል። አይዞሽ እሺ ይሏት። እቺ ከላይ የገባች አማራ ምን ሆና ነው ማልታት ሙጫል ማቀላብላ ባዚ ሲዲ አቦ ነቃርሳ ጎዳ አስወጣት። አንድ ዘሜ ባለው ደው ኩርስ ወርሳ ይደባበቱ 7000 ሰው አለ። እኔ ቀድሜ ጥሩ ልሆን፣ እኔ ቀድሜ ላውራ። በቃ ጭቅጭቅ ነው። በቃ አንቺ ማነሽ ስለማንሽ ነው? ዝም በሉ እንጂ እንዲህ ምን ሆናችሁ? ወደ ዘር አትውሰዱት። ይሄ ወንድማችን ነው፣ ደስተኛ ሁላችንን የሚያጫወተ ነው። በግ አይ ነጃት ቀለብላ አባዮች ማትገባበት ቦታ እውነቷን ነው። አንድ እናዳምጣት። ምን መሰለሽ ማሪ፣ አሁን ነው የሚደረገው ነገር ሁሉ ይደረጋል። እስቲ ታብታቡን 1 ሚሊዮን አስገቡት። የቀጠሮ ጌም ሳያጫውቷት ይቀራሉ ናቸው። ያው ገሚን ብትጫወቺ እንደ ባልሽ አይደለም። ምክንያቱም አንቺ የተጎዳሽ ሴት ነሽ። ቅጣት የለውም። ሰማሻ? ይመቻችሁ። መንግስት ግን እኮ ሊይዛቸው አልቻለም። እንዲህ ሚስቱ በራሱ በአካውንት እኮ ነው የታሰረው። ይሄ እኮ ህገወጥ አካውንት እኮ። እንዴት ነው ለእሷ ሰጥታት ሄዱ? ምስኪኖች። አንተ ፋራይል ወይ አባቴ ወንዴ ንቢስ ነው። ምንሽ ነው? ጠፋህ እኮ። ምስኪኖች ትዳር የሌላቸው። አይ ሚስት ያለው ሚስቱን ለአካውንቱን ሰጥቶ ሚስቱን ያሸቅል። እስቲ ጊፍት እየሰጣችሁ እስቲ ምንድን ነው እናንተ? አይዞሽ ይሄ ያጋጥማል እኮ ይሄ ያጋጥማል። ነጃት ብልብላለች ደግሞ እዛ። ማሪዋ በቃ ምንም ነገር እንዳታወሪ እሺ። ምንም ዝም በይ እሺ ትላለች እሷ ቁጭ። መንግስት ግን እነዚህ ፌመስ ቲክታከሮች የተታሰሩት እኮ በአካውንታቸው። ማሜ እኮ ህገ ወጥ ነው የሰራው እኮ ሚስቱን አሳሉ። ድንገት እኮ ነው ሳላስበው የገባሁት። የሆነ ሰዓት ላይ አንድ ሰው ካልገባህ ብሎ በጠበጠኝ። ከዛ ልፍ ስል 9 ገዝት ቁጭ ብሎ እሺ አሎ ብልጽግና ወጣ። አንድ ነቀርሳ ምንድን ነው ያስወጣ? እና ምን መሰለሽ ማሬዋ፣ ሆነም ቀረ ሰውየው ይፈታል። እንዲህ ብላሽ እንዳታ። ደስ የሚለው ነገር ምን እንደሆነ ታውቃላችሁ? አላህ እኮ በጣም ይወደዋል እኮ የልጁን ልደት ማክበሩ። የልጁ ልደት እስር ቤት በሆን ኑሮስ? አዎ እውነቴ ነው እኮ አልሐምዱሊላህ ነው የማስብለው። ነጃት ደግሞ ሪሜክስ ትገባለች። አዎ የዋህ ስለሆነ የማይድል እንዲሁ አላህ አይቶለት እኮ ነው። ሰይ አሁን እንዲሁ የልጀቱን ባያከብር ኑሮ አስባችሁታል? እስር ቤት ውስጥ ነው የልጅህን ልደት አለማየት። እንዲዛ የሚያም የለም እኮ እድሜ ልኩን። ግን ይፈታል። አይዞሽ እናንተ ቆስቋሽ ማህበረሰቦች። እስቲ በዚህ ጉዳይ ላይ ሀሳብ እንሰጣለን። የሸገሩ ጁንታ ፖለቲካ ልትሰራ ነው አንተ የምትገባው እዛው ፖለቲካ። አንተ አሜሪካ ነው የምትኖር፣ እኛ እንሩበት እናላግጥበት። አሁን ገብተህ ምን ልትል ነው? ኧረ አሉ ተጋሩም ሲገቡ ነበር። አሬዋ ምንም ችግር የለም። እሺ እንዲህ ቆንጆዋ አሜ እኮ እኛም እኮ እንወደዋለን እኮ። ጨዋታ እኮ ነው ይቺ። በቃ ሁላችን እኮ ነው የምንወደው። አይዞሽ አንቺ ግን ምንም እንዳታስቢ። ማሬዋ ለእሱ እኮ ጨዋታ ነው እንጂ መንግስት እኮ አንዳንዴ
እንደው እዚህ ማውራቱ ጥሩ አይደለም። ለአንቺም በሱ አካውንት ወንጀል ነውና ያቋታል፣ ህግ ምን ያቋታል። ኮድ 21 ማሬዋ ምን መሰለሽ፣ ለሱ ጥንቅቅ በሉ እናንተም ስታወራት ጥንቅቅ ብላችሁ። እሺ ማሮቼዋ፣ እንወደዋለን። ይወጣል ደግሞ። አይዞሽ ቆንጂየዋ። ወይ መንግስቲ ትላለች ነው ክሱ። ይመቻችሁ። ምድር አቀሳሳሪውላ ህይወት ገብታለች። ህገወጥ ስራ እየተሰራ ነው። ቆንጆ ትመስላለች። እቺ ቆንጆ ነገር ነች። ሚስቴ እንዳትቆጣ ነው እንጂ ወፍራም ነች። ትንሽ ወፈረች። እቺ በጣም ጅቦ ኮድ 21 ጎባ እኮ በቃ የለም እኮ አንድ እኮ አካውንቱ ሌላ ይዞት መጣ እኮ። እሺ ቆንጆ ጅቦ ወይ ቆንጆ እንዴ ሰው ስልኩን አስቀምጦ እንትን ማለት ጀመረ እንዴ? እኛ ምን ንግባ እንዴ? ምንድን ነው የምታወሪ? ቆንጆ ቶብታባ ናት። እቺ ደግሞ እናላችሁ። እቺ ደግሞ ቆንጆ ነገር ናች። ነይ ግብና ሀሳብ አስተያየታችሁ ስጡት። ጫው በሉ እስቲ አንዴ ገብታችሁ ሪሜክስ አድርጉት እስቲ። ሄሎ እንጂቦ ወይ እንዴት ነሽ? ደህና ነህ? አለን። እስቲ ሀሳብ አስተያየትሽ። ጥያቄ አለኝ እኔ። ምን አይነት ጥያቄ? እኔ ምልክ ምንድነው በማያስቅ ነገር ሁሌ የምስቀው? እንደዚህ በትንሽ ነገርም ትዘፍማለህ። ይሄ አያስቅም? በእግዚአብሔር አሁን ይሄ አያስቅም? የኔ ቆንጆ ምንድነው የሚያስቀው? እንዲህ ይሄ እኮ የታሰረው በምንድን ነው? እኔ እንጃ። በቲቃይሽ አንቺ ሳታቂ ነው። አይሽ ስላልገባሽ ነው ያሳብሽ። እኔ እኮ ዛሬ ብቻ አይደለም ያልኩት። እኔ ስላልገባሽ ሁሌም ማለት ነው እኮ። በዚህ ህዝብ ያልተሳቀ በማን ይሳቃል? ግን ታዝበሽዋል ነው በህዝቡ። አሁን ለምሳሌ አንቺ ፊትሽ እንዲህ አድርገሽ ወጣሽው ለምንድን? ሂጃብ የለውም። አሁን ይሄ አያስቅም? ወላሂ አያስቅም። ምን እንደውም ይሄ ሂጃብ የለውም። አሁን ቪዲዮን ክፍት ብታደርጊው ይሄን አትመስይም። አጥፋው ኖ አሁን ይሄን ፎቶሽ አሁን እንደዚህ ነው አይደለ? ቪዲዮን ክፍት አድርግሽ ብቅ ብትይ ሌላ ሴት ይሆንሽ። ወላሂ የኔ አይደለም ፎቶ እኮ ነው የምጠርጥር። ፎቶ የኔ አይደለም ጠርጥሬ ነበር። እሺ ሀሳብ አስተያየት አለሽ? ይሄን ለመጠየቅ ነው የገባሽ? አይ አድናቂ ስለሆንኩ እኔ ላድንቅ ብዬ ነው። ቆይ ፎሎ ላድርግሽ። አድናቂ ቆሽ አንዴ ፎሎ አድርግሻለሁ። እሺ ሌላ ጥያቄ አለሽ? ላስወጣሽ አየር ላይ። አሁን እሺ ደግሞ በጣም ቆንጆ ነሽ፣ ግን ቪዲዮ የምትከፍተው እሱ አይደለችም፣ ሌላ ሴት ነች። ሰላም ሶቦንቱ አካም ጅርታ ፈያዳ ቪዲዮ ኢልማ በርጋዳ ማለት ነው። ሙጫኮ ቪዲዮ በርጋዳ በርባዳ ጀቹ በርባዳ ቪዲዮ በርጋዳ ያኔ አሁን ስራ ላይ ስለሆንኩት ስራ ላይ ነሽ። የማሚ ሚስት በማሚ አካውንት መግባቷ ወንጀል ነው? ያስጠይቃት ይሆን? ምን አውቄ ግን ዛሬ ያዛሉ። እሷም ትያዛለች። ምን እያሉ ነበር? ሰምተሻቸዋል? አይ እኔ አይሰማም። የኔ ቆንጆ በቃ ስራ ላይ ነሽ። ስራ ስጨርሽ እንትን እናወራለን። እንግዲህ ቅጦት እሺ። ስታምር ደግሞ ቆንጆ ነች፣ ግን በአካል እንደዛ ቆንጆ አይደለች። አውቃቸዋለሁ፣ ወላሂ አውቃቸዋለሁ። በአካል ብዙዎቹ አመዳሞች ናቸው። ራኒያ እቺ ደግሞ አሎ ለተበላ አፈር ብላ አይለፈለ ሚስት ናታ። ተፋቱ። እግዚአብሔር ይለያችሁ። አንቺስ ሚስት አትሁኚ። ይፍታሽ፣ ይናደድብሽ፣ ፍሽበት። አምልጦኝ ነው ብለሽ ተሳቀቂ። አባቱ ፊት ፍሽ፣ አባቱ ፊት
እንደ ጌታዬ ወይ አባቱ ፊት ያስፈሳሽ ደግሞ ሰብሰብ ባሉ ሽማግሌዎች መካከል አንቻም ፍቅር አፍቅረሽ ሙተሻል ናግባ ባሌ እንካ በዚህ ብለሽ ነው አይደለ ያስፈሳሽ እንዲህ ቤተሰቦች ተሰብስበው የእሱ ቤተሰቦች አንቺ እንኳን ግድ የለም ምን ፈስ ያለ ነው ቢሉ ነው እናትሽ የእሱ እናት ባለችበት እግዞ እችን ፈሳም ሴትዮ ከቤት ያስወጣልኝ አባቱ ጊፍቴሬ መጣ ጊፍቴሬ ጅቦ እንዴት ናችሁ ምዕመናን? እንደ አንድዩ ከመ ያለሁ ዳኒ ቀይሮ ነው ሰላም ነው ጆ ሁላችሁ ሰላም ናችሁ ወንድሞቼ? ደህና ነን። አንተ እንዴት ነህ? አለን ከተጋሩ የተጠቃለ በዚህ ቲክቶክ አካባቢ ከአዶናይ ውጭ አለ የለም? መጀመሪያ መልእክቴ አንድ የለም አዶናይ የለም። አዶናይ እንኳን ኢትዮጵያዊ ነኝ ምናምን ብሏል። ተውት አልፈነዋል። እሺ ሌላ ግን ትግራዋይ እያለ የታሰረ አለ። ጸጋይ ያለ ሊታሰር አሁን ምርመራ ላይ ነው ያለው አሉ። ጸጋይ ማን ነው? ኮማንዶ ጓደኛ ወይ እሱ ደጋ አረጉት። እሱ ቢታሰር ይረሽኑት ነው እሱ ይረሽኑት። አንድ አንበሳ ሰጣለሁ ብሎ በዛ ይጠፋል። አይኑ ይጠፋ። ማን አደረመ? የዛሬ አደና ምንድነው? ጆ የማሚ ሚስት ነች። በእናት በአካውንት አዝና ምናምን ታስሮ ባሏ። አዎ የሆኑ ነገር እኔ እዚህ ቤቴን ከፍቼ እያሰባሰብኩ ነው። ከቻላችሁ የሆነ ነገር ብናረግና እንትን ብንላት ደስ ይለኛል። ጊፍት ምናምን ያላችሁ በእኔ በኩል እንዲደርሳት አደርጋለሁ ከቻላችሁ ማለት በቃ እዚህ የምንጫወትና ዛሬ የሰራ ነው። ሁሉም ወደ አውጥተን ወደ በቃ እናንተ ጌም ተጫወቱ። እኔ ደግሞ እዛ ቤት ሂጄ ትንሽ ላሰባስብላት እስቲ። እንዳትቀሩ ግን ለግማሽ ስለሆነ እንዳትቀሩ። እሺ ለግማሽ ነው ለግማሽ ስለሆነ ተነጨ። ዋይ እና እንዴት ናቸው ወንድሞቼ? ተሞልሰን መተናል። ለአንዳንድ ሴቶች አሁን እናስገባለን። እንዴ አስሊ እኮ አካሚ አንተ ያ ሁሉ ሰው ተሰብስቦ በእሷ ቤት አትመክራቸው? ውጪ የአካውንት ችግር አሉ አትላውትም? አንዳንዴ እሺ ግን ይገባል። አንድ ቁጥር እኔ አስገቢ ምነው ቆየሽ? ምን አሉት? ችግሩ ምንድን? ኧረ አይባልም ያስበሏታል። እቼ ልጅ እናት ነች። አካውንቱ ማሜ የታሰረ እኮ በዛ ቲክቶክ እኮ ነው። ኧረ አስሊ ምከራቸው። አንድ አለ ማፊያ ይሄ ሙባረክ የሚባሉት እንዲህ አይነት ችግር ሲገኝ ይሄ ፈለጣ ላይ ቆረጣ ላይ ምናምን ይገባል። በቃ አስሊ ኢልማ ማካራ ሙጫ ሚኪሪ አቦ ማልታቲ እንዲህ አይነት ነገር ላይ ጎበዝ ነው። ሙባረክ ሙሰማ መሐመድ ሙሰማ ማን ነው እሱ ደግሞ? ማሚ አንድ ናቸው። በቃ አንድ ናቸው። ዝል ብሎ ይገባል እንደዚህ አይነት ነገር ላይ። በቃ ምንም ችግር የለም። በቃ ማማዬ በቃ ይኸው አንቺ ምን ታደርጋለሽ መሰለሽ? አሁን የቆጠሮ ገም ያዝልሻል። ይኸው ምንም ማለት ቅጣት የለውም። ይኸው ባልሽ የታሰረው ቅጣት ነውና እኛ አንቀጣሽም፣ ግን በቃ ለሱ ድጋፍ ይሆን። እስቲ ሚሊዮን አስገቡት። ታብታቡና እናንተ 20 ሺህ ናችሁ። አፋር ብሎ 400 ምናምን ሺህ እስቲ ቶሎ እንዴ! መንግስት አሁን የማሚና እየተከታተሉ ነው። ፌዴራል ፖሊስ ተከታትሎ ነው ያሰረው። በቲክቶኩ ነው። እንዲህ ሰውዬ ከእስር ቤት አመለጠ እንዲህ ብላችሁ ልታስቀጠቅጡ? አይ ሙባረክ ተሰማ አንተ ነገፋፍተህ ግቢ አልካት። ልጅቱ መናገር እንኳን አችልም። ማሚ ሮማንቲክ ለማሰራት እንዴት እያረጋት እንደነበረ እንዴት ቁም ስቅሏን እንዳሳያት እኛ ነን የምናውቀው። አንዴ ግንባሯን ብሎ ቂማውን ይጀምራል። ተርዚና ይዞ ከንፈሯን ይላታል። የእሱ ከንፈር ቀይ፣ የእሷ ከንፈር አረንጓዴ ሆኖ ቁጭ ይላል። እንዲህ መከራዋን አበላት። አሁን መሐመድ ሙሰማ ስለታሰረ
አሽቱዬ ቴንኪው አስጮሽብኝ እያወራሁ ነው። ቆይ አትደውሉ እናንተ ሰዎች አትደውሉ። እና መሐመድ ሙሰማ ይሄ ማሚ ስለታሰረ ምን አሰበ? ተንኮል አሰበ፣ ሴራ ጠነሰሰ። ያኛው ደግሞ ማን ነበር ስሙ? ደግሞ ይሄ ሙባረክ የሚባለው ደግሞ እሱ እንኳን ከሀገር ውጭ ስለሆነ ቀጥታ ለሚስቱ ይደውልና ምን ይላታል? አሁን ላይ በመግባት አለብሽ። እንዴት አልቆ በቪዲዮ ኮል ደውይልኝ፣ እችን ትነኪያለሽ፣ እችን ታረጊያለሽ ብሎ ፊልተር ስታሪቅ አስገባታ። ተመልከቱ፣ ወላሂ ሐራም። አሁን ውጭ በሏት። እዛ ደግሞ የሚያስለፈልፏት ነገር ነው የሚገርም። ቁጭ ብዬ ሳያቸው ወንጌል መጣለች። እኔ ወንግዬ አለቃለን በዛ አይነት ጅብዬ ስማ አስበውን በአንተ ጦስ እናት ስትገባ እናትን ጽምዳታቻች ስርዓት ያዥ። እሺ ወር አለቀልን ጅብዬ አለቀልን። መንግስትም እጁ አያርፍም ይዛቸዋል። አሁን ያለን አማራጭ የኢትዮጵያ ህብረተሰብ ወይ ፋኖን ወደ በግድ ትደግፋለህ ወይ አንቺ ቀስቀሳ ላይ ነሽ። ሌባ ቀስቀሳ ላይ ነች። እቺ ፋኖን ተቀላቀሉ ታያለሽ። ታይ ክፉ እንዲያታስወሪኝ አንቺ እንዲህ ምን ታይ እንጂ ወንጌል ወይ እንዴት ነህ? ደህና ነሽ? አሎ ደህና ነኝ። ለምን አስወረድካት? ሌላ ፖለቲካ እየሰራች ፖለቲካ አቁመናል። 2 ሳምንት አንቺ ፋራ 2 ሳምንት ፖለቲካ እናወራም። ቀልድ ምናምን ነው እንዲህ ሌላ ነገር አቁመናል። ኧረ እንዴት ነሽ? ዱባይ ድረስ ይመጣል። እንዴት ነሽ? ኧረ እነሱ አሜሪካ የሚገባሉ አይደለም ዱባይ፣ ሳውዲ አረቢያ፣ አሜሪካ ሁሉ እንገባለን ብለዋል። እንዴት ነህ? አለን የእኔ ቆንጆ። እንዴት ነሽ? አለሁ። ሰላም ነሽ? አለሁ። ምንድን ነው ኮሜንታቸው? ሃሽታግ ሄደች ቀስቃሽ ራሄልዬ ነይ አትፍሪ፣ ነይ ግቢ። ቆይ ራሄልን ላስገባት። ራሄል ምርጥ ዩቱበር ነች። ራሄልዬ እናቴን ፈቃደኛ ሆኜ በአንቺ የዩቱብ ቻናል ቃለ መጠየቅ እሰጣለሁ። ነይ ግቢ። አትደንግጭ። አይዞሽ ሰው አለን የምናውቀው ሰው አለ። እሺ እንዳትፈሪ። ሄሎ ሃይ ራሄልዬ እንዴት ነህ? ወይ እንዴት ነህ? አለሁ። ሰላም ነው አለሁልህ። እግዚአብሔር ይመስገን። ምንድን ነው ወላፈኑ እናንተ ምን ጋር? ይላል? አሁን እንግዲህ ደህና ነን፣ እግዚአብሔር ጠብቆናል። ታዳሚም አልነበርሽማ በዛ ሰዓት? ኧረ እኔ ምን አግብቶኝ አሁን እኮ ኢትዮጵያ ያላችሁ ሰዎች የዩቱብ ቻናላችሁ ላይ ትኩረት ብታደርጉ መልካም ነገር ነው። በተለይ አንቺ ጎበዝ ተሰጥኦ አለሽ፣ የሆነ ጥሩ ተሰጥኦ አለሽ እና እዛ ጋር ትንሽ አይ ዩቲዩብ ላይ አክቹዋሊ እኔም እሱን ነው የማስበው። ዩቲዩብ ላይ ወጥሬ መስራት ነው ያለብኝ። ደግሞ ይሄ ካፕል የሚባለው ጨዋታ ታያለሽ መጨረሻው ላይ አይደል? ጥሩ አይደለም መጨረሻው ያምር። ከማን ጋር ካፕሎኝ እኔ ሰርቻለሁ? ኖ እሱን አሁን አንዳንዴ ለእይታ ተብሎ የሚሰራ የለም። የሚስቴ ነች፣ ተፋታን፣ ተጣላን፣ 2 ሴት አቁሙ፣ አንዷን ይስማታል፣ አንዱ ዞር ስትል በጥፊ አይኑን ወስዳ ልቅልቅ ታደርግለቻል። ወይ ፎር ዩ ፔጅ ላይ እንኳን ሲመጣ ፎር ዩ ፔጅ ላይ ራሱ ሲመጣ እንዴት ስክሮል እንደማረጋቸው ማለት ነው። ስልችት የሚል ኮንተንት እኮ ነው። ሰው እንዴት ኢንትረስትድ ሆኖ እንደሚያይላቸው አላውቅም። በጣም አንተስ ቆይ ዩቲዩብ ላይ ለምን አትመጣም እኮ? አሁን እስቲ ከሆነ ሰው ጋር በሰፊው እየተነጋገርን ነው፣ ከትላልቅ ሰዎች ጋር ማለት በሚዲያው ላይ ትንሽ እውቀት ያላቸው ሰዎች አሉ እና ለህዝብ አሁን ምን መሰለሽ ዝም ብሎ መስራት ነገር የለም። አሁን አንዳንዴ ብዙዎቻችን ዝም ብለን ነው የምንሰራው፣ ወተን እናወራለን፣ ለፈልፋለን፣ ደስ ያለንን ምናምንና ብዙ ህዝብ ሲያይሽ ያንቺን አመለካከት ይዞ የሚወጣ ሰው አለና ነገሩ እየተበላሸ ነው እንደምታዩ ነው። አሁን ተሳዳቢዎችም አሁን ተሳዳቢ የሚመስሉ በሺ የሚቆጠሩ አሉ። ይሄ አሁን መቅረት ስላለበት አሁን ጋር ተነጋግረን
ለህዝብ የሚመጥን ቢያንስ እንኳን አንቺን የሚከተሉ ሰዎች ቢኖሩ ወደውሽ እንኳን ጥሩ ሰው ሆነሽ መገኘት አለብሽ። ምክንያቱም እነዛ ሰዎች አንቺን ሊመስሉ ቢሞክሩም በጎነትሽ ነው የሚታያቸው፣ መልካምነትሽ ነው የሚታያቸው። እና ከመንግስት ጋር አሁን እየሰራንበት ነው። ሰሞኑን ስብሰባ አለኝ ይህን 2 ሳምንት ከመንግስት ጋር ነው ስራው። አዎ እስቲ ፈጣሪ ካለ እዚህ ልታነካካኝ ነው እንዴ ጠራኸኝ አንተ ሰው? ኖ አንቺ ጨዋ ነሽ አውቃለሁ። የራሳችንም ሰው አለ እኮ ራይሊ መስራት የፈለግሽው ምን እንደሆነ አንዳንዴ ስታማክርኝ ይሄ ነገር ህግ ያስጠይቃል፣ ይሄ ነገር ባህልና ቱሪዝም ያስጠይቃል ምናምን እያልኩኝ እንትን እልሻለሁ። ገባሽ? አይ እኔ ስራዬ ምንድነው ከፖለቲካ ነፃ በቃ ከእንደዚህ አይነት ነገር ነፃ ሆነ ኢንተርቴይንመንት ላይ ነው ፎከስ የማደርገው እኔ መዝናኛ ነገሮች ላይ። ወጣቱን ደግሞ እንዲህ በጣም እያዝናኑ ምናምን ነገር ይደብራል። መዝናናት ብቻ አይደለም፣ ያገኘሽውን ብር ደግሞ አገኘው እያልሽ ሜካፕ መኪና መንዳት ምናምን ወጣቱ ፊት ጥሩ አይደለም። ምክንያቱም ወጣቶች ልጅ ያለፈላት እዚሁ በቲክቶክ ነው ብሎ ወደ ቲክቶክ ዓላማ እንዳያደርግ ከዛ ሀገራዊ ፍቅር እኔ ለሀገር ይሰዋለሁ ያለሽ እኔ ለሀገር ይሞታል እኔ ለሀገር ወታደር ብሆንስ ሬንጀር እየለበሽ ምናምን ሀገሬ ኢትዮጵያ የሚለውን ሙዚቃ በተደጋጋሚ በቃ የሀገር ፍቅርን የሚያንጸባርቅ ነገሮች መሀል ላይ ጣል እያረግሽ መስራት ነው። ገባሽ? እውነት ነው። አሁን እቺ ነገር አሪፍ እንትን ናት። አሁን ወጣቱ እኮ ሀገራዊ ፍቅሩን ትቶ እንዴት ነው የሚያልፍልኝ? ቂጤና ሳይቼ ነው ጡቴና ሳይቼ አንበሳ የሚወርድልኝ እንዲህ ላፈንድድ። አንዳንድ ሴቶች እግዚአብሔር እንዲህ ባፈነድድ አሁን አንበሳ ይወርድ ተኳኩለው ምናምን ስራ ይሉ ቁጭ ብለው 8 ሰው ይዞ 9ኛው አንበሳ የሚያወርድ ይሆን ቂጤና አይቶ ምናምን የሚሉ ሴቶች አሉ። በዙ ወንዶች ራሱ ተበል መንግስት ያንን ለመቀነስ መንግስት አሁን ያንን እና አሁን አይኔ የምልህ አሁን አዶናይ እየገባው በዚህ ነው ያልከኝ ነው? አንቺ አዶናይ ወጣቱን ሰግጥ እያለ ነው እያልከኝ ነው? ኖ እንደዛ አይደለም። አሁን አዶናይ 10 ደቂቃ ባልሞላ ጊዜ ውስጥ ስንት ሰው ይገባል? 10 ደቂቃ አዶናይ ቢገባ ስንት ሰው ይገባል እንዴ? በጣም እንጂ ስንት ይገባል? እንዲህ ዝም ብለሽ አንዴ ገብቶ 10 ደቂቃ ቢቆይ በጣም ይገባል። እንዴ ከ10 ሺህ በላይ ይገባል። ከ10 ሺህ በላይ ለምሳሌ አዶናይ ገብቶ የሆነ ሰዓት ላይ ሞቅ ብሎት ምናምን ወንድሞቼ 10 ሺህ ተከታዮች እዚህ ያላችሁ ወደ ቤተ መንግስት ሊሄድ ነው ተከተሉ ቢል አስብሽዋል? መንግስት እኮ ይሄን እኮ መቋቋም እኮ ነው። እንዲህ ብሎሽ ያስፈራል እኮ። አሁን ቤተ መንግስት አካባቢ እየሄድኩ ነው ተከተሉ ፍሬንዶቼ ምናምን ብሎ የሆነ መኪና ውስጥ ወጥቶ ቢወጣ ይሄ ታክሲ ሹፌር፣ ይሄ ብሶተኛ፣ ይሄ ነዳጅ የተወደደበት ምናምን እንደል አደጋ እኮ ነው። መንግስት እኮ አይገርምም? ራይት እኮ እውነትህን እኮ ነው። ሊታይ እንዲህ ነው እና ይሄን ነገር ማለት አለብን። እስቲ እየተነጋገርን ደግሞ የሆነ የምናስተካክለው ነገር ካለ እናስተካክላለን። እውነት ብለሃል ድርቦዬ። ብዙ አላስጨንቅሽ ማማዬ። እሺ በቃ ድርቦዬ፣ ስላገኘው ደስ ብሎኛል። ሌላ ቀን ደግሞ እናወራለን። የኔ ቆንጆ ምንም አይደል። ደህና ምሽልኝ። እሺ ድርቦዬ። እሺ የኔ ቆንጆ አትጥፊ። እሺ ወደ ሃሽታግ እናልፋለን። ሃሽታግ ወይ ቅዱስ ያልሆነ ነገር አትቀባጥሪ፣ ሀሳብሽን ቀጥይ። እሺ አመሰግናለሁ። እንግዲህ ያው ለእህታችን እሱ ባጠፋው ጥፋት ያው ጌም ሊያጫውቷት እያሰቡ ነው። እንግዲህ እስቲ ለቤት ጥሩ አይደለም፣ ይሄ ጥሩ አይደለም። ሰሊታዬ እስከዛው ተዘጋጂ፣ በቪዲዮ ትወጫለሽ የኔ ቆንጆ ሰሊታ። እሺ ሀሳብሽን ስጫሽታ። አዎ ይሄ ትክክል አይደለም። ትክክል ያልሆነበት ምክንያት ምንድነው? እነዚህ ሰዎች እንደ ስብሰባ ነገር ጠርቶ ማነጋገር ሲቻል በዚህ ነው ያል ደረጃ እስሩ ጃፒን አስገባዋለሁኝ። ግን አንተ ብዙ ሰው ሲገባልህ ሰው ታስወጣለህ ምናምን ብሎ ሲሰክስ ሰምቼው ደብሮኛል። አው እስቲ ተው አስገባው። በጣም ደበረኝ እናቴ። አንቺ ቤት ነው እንደዛ ያወራው? እኔ የብዙ ቀን የለመድከው ነው። እዚህ አስገባለሁ፣ ሰው ነቅላለሁ፣ ፈጠፍጣቸዋለሁ ያለ ነገር እንዴት እንደዛ ትለኛለህ?
ሰው ሲገባለት ምናምን ትላለህ። ነውር ነው። አትሳቅም። ሰሊታ እየጠበቅንሽ እኮ ነው የኔ ቆንጆ። ወረደች። ይች ልጅ አሳያችሁ ነበር እንዴት እንደምታምርና ሁሌም ከሴት ግን ከሴት ግን እኔና እናት ብቻ ነን አጠገብህ የምንቀረው። አንቺን እስቲ ስርዓት ያዥ። ተይ አንቺ ወንድሙ ደግሞ እኔ ነኝ እንደፈለገ ቢፈታ። አንተ የምን አባ ወንድም ነው? ትናንት ስታወራ ሰምቻለሁ። እንዴ ነውር፣ እንደዛ እንዳትለኝ እግዚአብሔር ነውር። እኔ እኮ ጀለሴ ነህ፣ በጣም ትመቸኛለህ። እኔ ስለ ሰው ምንም ደንታ አይሰጠኝም። ማለት ሰው መጣ ወጣ ወረደ ለእኔ ማለት እኔ ራሴን ለማዝናናት ነው ብዙ ጊዜ የምገባው። የመንግስትን ፕሮፓጋንዳ ይዤ ነው የምገባው። መጣ አልመጣ እንዴ የመንግስትን ሀሳብ ነው የምታራምደው? አይ ያንተን ነው እንዴ? ምን ሆነ? ስማ ግን እኔ አሁን የታዘብኩት ቲክቶክ ላይ ሁሉም ሰው ወድ ብሶት ቶሎ ነው የሚያኮርፈው። በቀልድም ተናገር በምንም አንተ ትናገረን የለ እንዴ? ስንት ነገር እኔ አልናገርም። በድምፅ ያሹፌው ድምፅ ተበላሸ። አንተም አንተ አልስተካከላል እኮ አይገርም? አንተ በድምፅ ያው አንተም እኮ ለምዳ ሃሽታግ ለምዳ ላይ ያትም ትላት ኔትወርክ ብላ ስታስወርደ ነቀለቻቸዋ። ጥሩ አረገች። ጅቦ ግን እቺ መለመኗ ትክክል ነው ትላለህ? እኔ ራሱ መጀመሪያ በዛ አካውንት መግባቷ ጥሩ አልነበረም። ያስቀጣል። ፍርድ ሳያገኝ ይህ አካውንቱ እኮ ነው የተከሰሰው። በአካውንቱ ነው የተከሰሰው። አንዳንዶቹ ስሰባ እንትናም ነጃትም ነበረች። አንተ ቢጤ ነጃት እንወድሻለን በጣም ነው ማሜ፣ የኔ ጌመር ነው አውቃለሁኝ ማለት ጊፍተሬም ነው ምናምን እንዲቀወጠች አላ ያስፈቷል። አይዞሽ እንዲች እንዳይመስል ደግሞ ዝም በይ እንዴት ትናገር? ኧረ ጨነቃት። የስንት ሰው ሀሳብ እንዴ! ልጅቷ ሀዘን ያለባት እኮ አትመስልም። በጣም የተደሰተች ነው ይመስልም። አይደለም ልጁም ሲጀመር እኮ በፊትም ያው እሱ ነበር እኮ የሚጫናት ፊቷ ጣል ያደረገች። ዛሬም ደግሞ ጥለዋለች። አሳዘነች እውነት። ለእሷ ስል ግን ይቅር ልለው ነው ይሄ ልጅ። በቃ ይፈታል። አሁን በዚህ እኔ ሙባረክ እሱ ነው አሁን ይህን ሴራ የሰራው ገባ ነይ በቃ የቀጠሮ ጌም አለው። ዮዳብ ነው ያሳሰራቸው። የቀጠሮ ጌም አለው ገባ። ማን ሲሰጠው በየዶብ ላይ ዘመቻ የሚያስፈልጋል። አሁን አማራ ንቃ፣ አማራ ስማ፣ አማራ የተሳደበበት ቪዲዮ ምናምን አለ። አሁን ፖስት አማራ የተሳደበበት ቪዲዮ ምናምን አለ። አሁን እንስራው ስራውን አለ አንተ ጋር ይሄ አዎ የተሳደበዋል። በቀደም ልከልኛል እኮ አጫውተው ሃይላይቱን አጫውተው። ዮዳብ በጣም የምትገርም ሰው ነው። በጣም ከማን ጋር ነው ጌሙ? ከኦሮሞ ጋር ማነች እንትና ማን ውሽዬ የምትባለው በብሔር ነው የሚጫወቱት። በብሔር ነው በብሔር ነው የነገር በብሔራዊ ቡድን ነው። በብሔር እኔ አልገባኝም። የብሔር ጌም ይቁም ብለን አድማ አድርገን ነበረው። በብሔር ጀምረዋል። ወይ ጉዳችን! አስብ እንግዲህ እሷ አንድ አረብ ሀገር ያለች እህታችን እሷ አሜሪካ ተቀምጦ ቁጭ ብሎ እኮ መንግስት የሚከፍለው ሀገር ላይ እየኖረ በደሃ ጉሮሮ መምጣት በጣም ሼም ኦን ዩ። በጣም ለማንኛውም ታያለ ጃፒ እናቴን ነው የምልህ። እስቲ አሁን በዚህ ጌም አይሰጠው ጊፍት ታያለ መቀጥቀጥ ማንን እንደሚጀምር። አማራን ነው ሌላ ማን ይቀጠቅጥልሽ? ቴንክ ዩ ጅቦ። በቃ ለማንኛውም አማራዎች መንቃት አለብን። ዮዳብም ተጫወተ ማንም የአማራ ትግል በጌም ሊጠለፍ አይገባም። እኔ ግን የቀጠሮ ጌም አለብኝ አለው ከጎነ አታስተዋውቅ አንተ አለው ከጎነ ዝም ብለህ ጀምረው። ምንድነው ይሄ ልመና? እጭ ተከክ እኔ አስተዋውቅልኝ። እኔ ቀጠሮ ጌም አለኝ። ቆፍጣን በል አንተ አታሰድበኝ ወራዳ። እናስተዋውቅበት ቆይ አንዴ። ናሲር አሊ ገብቷል። እንግዲህ ናሲር አሊ ምን እንደሚል እንሰማለን። ሙባረክ ሙሰማ የእንትናን ሚስት ይዞ ወደ ሌላ ሙድ እየገባ ነው። ይሄ ነገር ቆም ይገባል። እሺ
ናሲር ወጥቷል ሙሉ እኔ እችልሽ አፈንድዳ ነው ቂጧ ግን ጩጬ ነች እንዲህ አይባልም ለኪ በስማ እሺ ጃፒ አለ ድምጽ ይሰማል ወይ ጅቦን አንድ ነገር እኮ ላሳይህ ነው ቶሎ በል አዎ የእንትናን አሁን ቅስሙን መስመር አለብን ይህን ሰውዬ ካልሆነ አማራ ላይ ነው የሚዞረው እናቴ ያ ይሄን ይታያል ጅቦ ይታል ወይ ቀጥታ ወደ ስራ ነው ያስገባቻት ቀጥታ ወደ ስራ ስጧት እያልሽ ድምፅ አድርግበት አይ አይለኝ መቼም ልጁን ምን ያክል እንደሚወድ ዛሬ 4 ሰዓት ሳይሞላው ቀጥታ ወደ ስራ ነው የተገባው አየህ ጅቦ አየህ ስራቸው ቀጥታ ወደ ስራ ነው የተገባው ሰው 24 ሰዓት ሳይሞላ ሂዱ እሷ ቤት ስጧት እሺ በቃ ባሏ ተጎድያል ስጧት እቺ ራሷ እቺ በአማራ መጠየቅ አለባት ልዕልና የጠፋ ሰው መጣሽ እዚህ ዘዋጃቢ አነሳሳ የአማራን እጅ መስሚያዋ ጥጥ ነው እጅ እንዲህ ማሚ 24 ሰዓት ሳይሞላው ሚስቱን ጌም አጫወት አሁን ጉድፈላ እናቴን ጉድፈላ ወይኔ አምላኬ ወይኔ አይ ሴት ልጅ የሰው ልጅ ግን ቲቪ ሰው ባሉ ታስሮ ፊልተር ያደርጋል። ፊልተር ሰው ሀዘን ላይ ሲሆን ነጠላውን ዘቅዝ ጥቁር ለብሶ እውነታቸውን እኮ ነው። አንዳንዴ ባህላችን ተበላሽ የሚሉት መንግስት እኮ ቀጥታ ወደ ሽቀላ ላይ የተገባ ይላል። ጆከር ይህን ነገር ሰምቷል። ቆይ እስኪ ጌም ልላክላችሁ። እዚህ ባህር ያለሽ እንዳለ ጌመሮች እሷ ጋር መጫወት አለባቸው። ማሜ ተመልሷል። ቆይ እስኪ ዜድ እኛ አታነሳ ሉቅማጽ አንቺ 5 ደ ዋይ አፈር ብሄ ኧረ እንጆይ በይ አንቺ አይ ዜድ ችግር አለባት እኮ እስኪ አልቀጣም ብለሽ ምናምን እንዳትለኝ ራሷ ነኝ። ምን ማለት ነው? አልቀጣም ብለሽ ምን ማለት ነው? 10,000 ወይ 15,000 ሙይልኝ ጀሪ ማሜ እኮ መጣ። ሰማችሁ? ሄሉዬ ማሜ መጣ እኮ ነው። አልመጣም። አረ ሚስት ናት ላይ እየገባች ያለችው እና ጌማ ተጫወት ምን ይላል? ሄለን ለምን አታጫውታት? በማን ውስጥ ይወላ አስገባ የባልየው ላይ በቀር ተው እንጂ እኔ አረ ተው አውጆ አንዳ ያስገባት ለሷም ተው። እሺ ጌማ ተጫወት። ስማኝ ጅቦ እየተቀጣጣን ነው የኔ ጌታ። እንደው ትወጣ እኮ እኔ የምጫወታለሁ። እቀጣለሁ። ማን ስለሆናችሁ ነው እናንተ? እቀጣችኋለሁ። ይኸው በሚስቴ ተቀጥቻለሁ። እናንተ ደግሞ እቀጣችሁ። ቅጣትሽን ስሚ። አንደኛ ቅጣትሽ ያው ራሴን አጠፋለሁ ብለሻል። ከመድረገጽ በገመድ ራሽን ያልሽው። ሁለተኛ በርበሬውን በውሃ በርበሬውን በዘይት ፍችን ተቀቢ። ሶስተኛ ቅጣት
ሽንት ቤቱ ላይ ሂደሽ ማለት ነው እንዲህ ውሃ እየደፋሽ የጊፍተሮችን ስም ነው የምነግርሽ እየነገርኩሽ ከዛ ውሃ ውስጥ እንዲህ ፕሬስ እያደረግሽ በውሃ ትሰጃጅ የጊፍተሮች ስም እዚህ ስለሌሉ ሲሰጡሽ ነበር ከዚህ ጌም ላይ እጃቸውን ያሳረፉት ሲሰጡሽ ነበር የመጀመሪያ ጌም ላይ የሉም ማርያምን የሉም እኮ ምን አገባኝ ባይኖሩስ ስማቸውን እንጠራለን ኦኬ በቃ ሄጂ ተቀጭ ጅቦ ምንድነው ለዚህ ምስኪን ማህበረሰብ አራተኛ ተናገሪ እንጂ አራተኛ ተናገሪ አንቺ ላይ ብቻ ነው አራተኛ ለማይሰራ እሺ አራተኛ ቅጣትሽ በቂትሽ የተቀመጥሽበት ውሃ አለ አይደለ ደፋውት ሽንት ቤት ማርያምን ደፋውት ለምን ደፋሽ ጦጪ ኦኬ ጦጪ ባት ና ጅቦ ካልወጣ እኔ አልቀጣም እሺ ጅቦዬ ውጣ አስታይ ጅቦዬ ውጣ እወድሻለሁ እወጣለሁ እናቴ ላንቺ ግን ላግኝሽ ጠብቂ ቆይ አውቃ ላለመቀጣት እኮ ላጠኔ ደግሞ ሙቀኛ በቂጥሽ የተቀመጥሽበትን ውሃ ጠጪ ልትላት እኮ ነው በስማ እና መንግስት ምን ያርግ ልካቸው ቢያስገባቸው መንግስት እውነት የለውም ልክ አይደል የማሚ ሚስት የታለች አሁን እንደው ብልክላት ያችን ነጃት የምትባለው ተንከሲስ እኮ ነች አፈር አባትሽ ጮምላቃ ወይ የታባታቸው ሄዱ ኧረ እናቴን እዚህ ጋር ለፕሬዚዳንት ማሚ ደግሞ ጀለሴ እኮ 7200 ሰው አለ ግን ጊፍት የለም ሰው አይሰጥም ባህልሽ ወጥቶ የሚቀጣውን ቅጣት አትቀጭ ለጆከር ላግለት የታለ ጆከር ቆይ የታለ እናቷት በዲያ እያለ ይሆናል ቀጥታ ወደ ሽቀላለ እችን ስልምልምና ሰለብላባ ላስገባት አንተ እንዳለ እኮ እዚህ እኮ ጌመሮች ናቸው እኮ ሁሉ እኮ ናቸው ደግሞ ቆንጆ ናቸው አፋድ ጂቦ ደህና ነህ? ይሄን ልጅ አየከው? ጂቦዬ አትሳቅ። ይሄ ልጅ ማለት በላይነህ ሰጣርጌ ይባላል። በጣም ጀግና ነው። ሰጣርጌ አዎ፣ ረዳት ፕሮፌሰር ነው እና አንዳንድ ሚዲያ ላይ አንዳንድ መሀይሞች እና ውጭ ነበር የሚኖረው ሄዶ ተቀላቀለ። እንደዚህ አይነት ጀግኖችን ማድነቅ አለብና ከየት ሀገር? ከኢሮፕ። አንቺ በትግራይም እኮ የተቀላቀሉ አሉ እኮ እናቴ። አዎ ይሄ ደግሞ በውጭ ነው የተማረው፣ ረዳት ፕሮፌሰር ነው እና በጣም ጀግና ነው እና በቃ እቺ ስራዋን እየሰራች ጀግና እቺ ስራዋን እየሰራች ነው። እቺ ጎበዝ ናት። ወሬ ላይ አይደለች። ማስታወቂያ ትሰራብኛለች። እቺ ስራ እየሰራች ትንሽ እብድ ናት እንጂ ስራ ጎበዝ ነው። የሆኑ ሰዓት ትዝ ይላችኋል፣ በትግራይ ጦርነት ከአሜሪካ ሂዶ የተዋጉ የነበሩት በሱዳን አልፎ አቤት ፎቶቸውን ለጥፈን እኛ እናንተ ጀግኖች እኛ ከአረብ አገር መግቢያ የለንም እንጂ ጎበዝ እንኳን ገባችሁ ስንላቸው አንዱ እንኳን በኋላ ላይ ሀራ መሬት ገብቶ ክብሩን አጣ እንጂ ቆይ ሌላ ባላለ ቆይ ገስት ላይ ያላቸው አፈር ብሎ ቆይ አንድ መጣሁት እናንተን በኋላ ነው የማወራቸው። ሰይድ ወረባባል ናገባ ሰይድ ሀቢብቲ ጅቦ እንግሊዝኛ ተርጉም። ምን እያሰራ ነው አንተ? ምን ሰራ? እየሰራ ነው አይደለም? ሰድባ ወጣች። እንኳን ወጣች ወይ ታውቃለህ? ኪቦርዱን የምትነካካው እንግሊዝኛ አትችልም ወይ? እንዴት ብላ ወረደች? ኪቦርድ ተችንክ ታጅግማ እንደ ቤችንግ ብላ ወረደች። ይሄ ነው በቃ አሰጀብከ። አይ ወይኔ ሰያዋ አቤት። ሰላም አለይኩም እንዴት ነህ?
ቆይ ውሃ ጠብቶኝ በጣም አይዞህ አባቴዋ አይዞህ። አሁን ሱቅ ሂጄ የመጣሁ እኔን ወንድሜዋ አፈር እኔን ስማ አንዱ አሁን ቴምርን አወካት። ቴምር ማናት? ቴምር አክቲቪስቷ እህቴ እህትህ አሁን ገብታ ፕሮፓጋንዳ አልሰራችብኝም። ጀግና እኮ ናት፣ የወንድ እህት ናት። ወላሂ ደግሞ ምን አለች መሰለህ? አረር የዲቦል አንተ እንዴ 12 ብር ሰይድ እስቲ ሰይድ ወራ ሬድ ወላ አራ ቸንቱ ወዲያለች ፋጤ አንተ ግቡ ቀሚስ እየሸጥክ አንተ እኔ ወላሂ ጠጥቼው አላውቅም። ነገር ስማ እህትህ መታ ፕሮፓጋንዳ ሰርታ አንገቴን አስደፍታኝ ልጅ ምን አለች? እሺ በል ምን አለች? ረዳት ፕሮፌሰር ነው የሚኖረው አውሮፓ ነው አለችኝ። እሺ እኔ ደግሞ ወቅ ብሎኝ ትግሬ ይሆናል ብዬ እሺ አልኳት። ምን ልትል ነው ብዬ ከዛ ታውሮባ ተነስቶ በሱዳን አድርጎ ፋኖ ተቀላቀለ አለችኝ። ሰይድ ወረባቦ እናቴ እንደዛ አለች። እርግጠኛ ነኝ አሳልፋ ቦልካኛለች ሳይመጣ ሀሳቅ ሐራም ነው። እናቴ ሌላ ካለ ግባ ላይ ረዳት ፕሮፌሰር ነው አለች። አዳምጥ፣ ረዳት ፕሮፌሰር የሚኖረው አውሮፓ ፋኖን ተቀላቀል ዘይድዋ ከዛ ምትለያለሽ ያንተን ስም አንስቶ እሺ በምንድን ነው ብሎክ የተደራረጋችሁት? ስለተቦላለክን ነው። እኔማ ምንም ቢሆን የሀገር የልጅ ወረባቦ ወንድም የዋካል ሆን ያባሹጭ ብዬ ቆይ መሀይም ስለሆኑ መሀይም ነው። አይ የአረብ ሀገር ልጆች እናንተ የሞታችሁ ናችሁና የአረብ ሀገርን ሰው መቀጥቀጥ ያዘችው እናንተ እኮ ነው። እንዴት ኔውጭ ብዬ አባረርኳት ከቤት ልጅ ሰይድን የወረባቦ ልጅ ሀገሬ ልጅማ ቴምር ምንም ብንጣላት እኔን ስሜን አጠራም። ታውቃለህ ምን ያክል ዋጋ እንደከፈልኩ ስለምታውቅ በፍጹም ስሜን አጠራም። ፕሮፌሰር ደሞዙ ብቻ እኮ ታብይ አህመድ ይበቃል። አውሮባ ላይ ቆይ ይሄ ሽንታም ሰውዬ ወላሂ ጅቦ እየላከው ነው እንዴ? እኔ ጋር ሲያይቱ ደግሞ የሚደውለው ምን አንተ ጋር ስገባ ነው ሚስቱ ባሉ ነህ እንደ አንተ ለመሆኑ እኔ ጋር ይደውላል። እኔ ጋርም እኮ እንደዚህ ምን አባቱ ነው አንተ ጋር ስገባ እያየህ ምን እንዲያደርጉት ታውቃለህ? ሰያዋ አካውንቴን ገለበጥኩት የቲክቶኬን ወደዛኛው ሞባይል ቦልኬዋለሁ። እኔ ሶስቴ ቦለኩት። ደግሞ አዲስ ቁጥር ነው በቃ አዲስ ኧረ ውይ ቢላ አሁን እቺ ሴትዮ ግን ይሄን ጆከር ማለቀው ለምን ነው? አንተንም ጭምር ነው ዛሬ ገባችን። ስሜን አጠራም አውቃለሁ። እኔ ጋር እኮ ተጣልታ የሆነ ሰው እየነገረ እኔም ቦልካይ ሂዶ እኔ ተው ስለሷ አገባህም ነው አለችው አሉ። ስለሷ አገባህም ተውት። እሱ ብላችሁ ተቦላለካችሁ እንጂ በፌክ አካውንት ትተያያላችሁ አይደል? በዋናውማ ተቦላገ በፌክም ስማ ቁጥሬ ስላላት ማለት ነው። አንድ አካውንት በቁጥሬ ፌክ አካውንት ከፍቼ ስከታተል ቦለከችኝ። በቁጥሬ ወጥቶላት ማለት ነው። አሁን በሌላ ነው በቃ በሌላ ነው የምከተለው። እና የለጠፈችውን ፎቶ አየኸው? አሁን አየሁት። ማን ነው እሱ? አንድ ረዳት ፕሮፌሰር ነው አልኩ። ሂዶ አፋሃዲን ተቀላቀለ። እና አሁን እኔ
አሁን እኛ መሰለህ የወር ደሞዝ እኮ ያንተን የዓመት ደሞዝ እኮ ነው። ወላሂ ረዳት ፕሮፌሰር ማለት ውድ ነው የሚከፈላቸው። አሁን ከዚህ ጉዳይ እኔን አውጣኛው። እሺ ኧረ ሬድቦል ወላሂ ሰያው ሬድቦል እየጠጣ ነው። የሆነ እኮ ቪዲዮ አይቻለሁ እየጠጣ አንተ አረቂ እየጠጣ አረቂ ገምላጫው ዝም በላው አረቂ እየጠጣ ኧረ ወይኔ ጉድ የፈላ ደግሞ እንዴት ብዬ አረቄ ወላሂ። ወአለይኩም ሰላም ወራህመቱላህ። እንትን ነው ነቃ እንደ ልብሱን ለመሸጥ ሴቶች አደክማሉ። የሚገርም እህሳ ስትል ታደክመህ የለ ይሄን ፉት ስትል ነቃ ትላለህ። ያልተኛሽም ጀመሩኝ እኮ ማናት ያልተኛችው? ታብ ኧረ ቀሚስ ተደርድሯል። ገደል እኮ ነው መሰለው። አሁን ገደል መሰልኩ። ደግሞ እኔ ከገባሁት ተመልከት። ሱብሃንአላህ ትልቅም ነው አቦ። እንዲሁ ይሄን ሱቅ እንዲሁ ወላሂ ልክፈተው እንዲህ አይ ለአንተ አይሆን ልበርግዴው እንዲህ ሰያዋ በርግዴው ወላሂ መጥቼ ቁጭ አደርጋለሁ። እኔ እኮ አሉኝ እኮ ዘመዶች እኮ ያው ጋንግስተር መጣ። ጋንግስተርዋ አንዷ አንበሳ ሰው እየመራ በእናትህ አንተ እቺ ሴትዮ ምንድነው እዚህ እየመጣች የምረብሸኝ? ማነች? አቦ እናቱ ነው። ይሄ ሰውዬ ምን አባቱ ነው የሚረብሸኝ? አዎ እናት አትሳደብ አንተ። ባህልና ቱሪዝም እንዲያስቀጡ ሰውዬ ምንድን ይሄ ሰው ያማዋል እንደ ይሄ እንጭቅ ልጅ መዝገቡ ነው አይደል? አህያው ነው እኮ። እኔ እኮ ተሳነኝ 10 አካውንት ቦልኬዋለሁ። 10 ቁጥሩ ደግሞ ብዛቱ ጃፒ ምንድን ነው ያልከው አንተ ነቀርሳ? ተማ ይኸውልህ በሴት አሰድቦኝ ያቺ ኪዱ የምትባል ፊቷ ጦጣ የመሰለ ፊት አሰድቦ ይኸውልህ በኪዱ የምትባል አሰድቦ ላሰማ ያንቺ ስስቅ ያንቺ ገብቻዋል። ይኸውልህ እኮ በህግ ተጠያቂ ነው። ከሱ ጋር ካወራ አንተ ተጠያቂ ትሆናለህ። ስማ ተጠያቂ ነው። ከሱ ጋር ካወራ አንተ ተጠያቂ ትሆናለህ። ጅቦ ተጠያቂ ነው። ስማ ይኸውልህ በሴት አሰድቦ ጅቦ ስማ ፈጣሪ የልብህን አይቶ ነው እንደዚህ አይነት ቦታ ያስቀመጠ። አንተ ሆይታ ከላይ የሚያደርስክ መስሎ በጣም ፉን ብለህ ነበር፣ ግን ፈጣሪ እንደ ስራ ትክክለኛ ቦታ ላይ አስቀምጠዋል። ምን አባሹ ነው ሰይድ? እኔ አሁንም ከፍታ ቦታ ላይ ነው ያለሁት። አንሸልኝ እነዚህ አሁን ሰክረሽ ይሆናል ሰካራም ማን እንደው ታውቃለህ? ያሰደበኝ አህያው እኮ ነው። ለዚህ ያቺ ኪዱና ኢሳም ተመልክ። ደግሞ ኢሳም አንተ ጃሂል፣ አንተ ዙልቦጄን፣ አንተ ይሁዳ 40 ዓመት መጠጥ ቤት እየቀያየር ከምጠጣ ለስሙ ሙስሊም ትላለህ። ጠምጠመህ ትሄዳለህ። አፈራባ እባብና የተለያዩ እንስሳቶች ይጠምጠሙብህና ተነስታ አሰግድም እዛች ኪዱ ቤት ገብተው ማለት ነው። ኪዱ ቤት ገብተው እኔ እሱ በቴሌግራም እኔ ያየኋቸው ነው። በሌላ ስልክ አያውቁም። ተዛ ሪካርድ ያደርጋል ተናገሩት እያለ ያቺ ጦጣ ፊት ናት እኮ ፉን ብለህ ነበር ምናምን። ሰያዋ ብዙዎቹ እየጠሉህ ነው። ደግሞ እነዚህ ተነሱብህ። ደግሞ እነዚህ እኮ ድሮውኑ ተስኗቸው እኮ ነው። አሁን አንተ በህግ የምትፈለግ ነህ እያሉ ነው። እንዲ እኔማ እገባላችኋለሁ። ወላሂ ምህረት የለኝም። አባቴዋ አስነጥሳችኋለሁ። ስለዚህ አሸባሪ ነው ማለት ነው። ጅቡ ጠጋርገው አሸባሪ ጋር መጫወት የለብንም። አንዴ ልንገረው። ስማ ሰምቻለሁ። ወላሂ ስማ። ማን መዝገቡ ቲክታክ ላይ አሬነካ እንጨት ነው ማረግህ። አንዴ ደብደነዝ ነግሬሃለሁ። ያዝ በለው እንግዲህ ኩራባቸው። አንዴ እኔ ኩራባቸው ሳለ ነው አፈር ብላ ታብ ውድ አድማጮቻችን እንግዲህ እዚህ ጋር ኧረ ጋንግስተር ግን እንዲሁ ኧረ ተው ግን አንተ ተው ደውል። ስማ አንዴ ሀብታም ጊፍተር አለኝ። አንተ እየሰማህ ነው? አንዴ ነዝ
ማን ነው? አልነግርህም። ምን አገባህ? እንትን ነው ምን ይሰራል አሉ። እንትን ነገር ምን እንትን አፈር ብላ ይሰራል። አፈር አባክ ያስበላ። ይሄ ሰው አናቱን የሚያዞረው ነገር ሽከርከርከርከርከር ዓለም ሁሉ ዙሩሩ የሚያደርገው ሰይዲዮ። ስማ ለማሜ ድምፅ መሆን አለብን። ድምፅ ሚስቱ እየተጫወተች ነው። ሄድና ጊፍቱ ናት። ለአንተ ለራስ ሚስት ያስፈልጋል። ናውጣ ሰያው አስጠላኝ፣ ወላሂ አሁን አስጠላኝ። አንተ ራስ ድምፅ የሚያስፈልግ ሰው አይደለ? እንዲያፈራባ ብላ ኮማንዴር መጣ። ጋንግስተር ጊፍተሪ ላላህ ብላ እንዲያቀር ተው፣ ግድ የለህም አንተ ሰው ተው። ደግሞ ድምጥን ነው ይላል። እንዲህ ድምጡ ይዘጋ። አንተ ተምር ብቻዋን ነው የምትለፈልፍ። ቆይ ሰደበሽ እንትን አልበላት። ሰይድ ወረባቡ ሰደበሽ ልበላት። ቆይ አዎ ጅቦ ምንድን ነው እያስገባሽ ስራዋን እየሰራሽ ነው። ደበረህ እንደ የተማረ የአማራ ልጅ ሳስተዋውቅ አንቺን አስወጣሁና ማንን አስገባዋለሁ? ሰይድ ወረባቡ ቦለካኛለች በዋና አካውንቷ። እሷ አይኔን ስም አታነሳም። በጥሩ ነው አውቃለሁኝ። ግን እንደዚህ የተማረ ሰው ተቀላቀለ የምትለው ማንን ባሽሙር ለመንካት ነው? ተናገረ። ማንን ተናግረህ ነው አንተ የተማረ? እኔ ምን አልኩት? ልክ እንደገባ ቴምር አሁን ገብታ የሆነ የተማረ ሰው አስገብታ እያወራች ነበር። ከረዳት ፕሮፌሰር ነው ከአውሮፓ ፋኖን ተቀላቀለ እያለች ነው ምናምን አልኩት። ከዛ ወዲያው ተቀየረ። ምን ማለት ፈልጋ ነው? እሷ ደግሞ በቃ እንዲህ ይሄ ልጅ አትፈታውም እንዲህ እሱ እኔን አትነካኝ ማለት ተማመነ። መጀመሪያ ይሄ ልጅ አትፈታውም እንዲህ ለምን እንዴት ብትል ብላ በቃ ፎም ተናግሯል። ወላሂ ደግ አረጋ። አንተ ጂብ ደግ አረጋ። አንተ ከካም አንተ ሌባ ደግ አረጋ። ጥሩ ነው ያደረገው። ቴምር ምን አለች አልኩት መሰለኝ። ይሄ ረዳት ፕሮፌሰር ወደ ፋኖ ሲቀላቀል ከአውሮፓ አንተ ከኢትዮጵያ አበባ ያለመሸጥ ወጣ አልኩት። ቴምር እንደዛ አለች አልኩት። አላምንም። ከዛ ምን አለ? ከዛ በፌክ አካውንት ግን ደግ አረገስ ተጠራጠረሽና በፌክ አካውንት እየሰደበች ነው ብለው ሆኖ እየሰደበች አንተ ዲዮንቆሮ ዲየዲየብ ነጪ አከርክሪት። አንቺ ራስሽ ፖለቲካ ሰሪ ነው። አንተ ፖለቲካ ቁመናል። አሜሪካ ሆነሽ ፖለቲካ ልታስለፈልፊን አንቺ ዲነስ። እኛም ነቅተናል፣ ጉድጓድ ይመዘናል። ቆይ ሶቦቱ አንዲት ቆንጆ መጣች። እስቲ ካስቲ ቆይ ወይኔ ስታምር እያት እስቲ ካዛ አቤት አቤት አለ። በምን እንደበር በእናት ቆይ ሆነሽ ቆንጆ ዶሮ ምንድን ቀለም በቀለም ጅቦነት ጅቦ እንዴት ነህ? ስሚ እስቲ ተቃቢ ምንድን ነው የጻፍሽው? ተቀጥቼ ነው እባክህን አትሳቅ እኮ ምንድን ነው የተቀጣሽ? እስቲ ጠጋቤ ምንድን ነው የአጫዋቹን ስም ነው እንደ የተጻፍኩት? ጅቦ ኧረ አይደለም። ስታፕ ስሞኪንግ እስቲ ነይ ኖ ፓርኪንግ ሁለት ጉንጯ አንቺን ነበር ደግሞ ጅቦ እግዚአብሔርን አንቺን ነበር መንገድ ዳር መትከል። ኖ ፓርኪንግ በአንድ ጉንጯ፣ ስታፕ ስሞኪንግ በአንድ ጉንጯ። ኧረ በፈጣሪ እነዚህ ነበር መትከል በየአስፋልቱ። ምን ስራ አላቸው? ቆይ ሌላ ደግሞ ላስገባ እስቲ። ወይ ያራዲያልሽ ማስገባ ኤርሚያ ያራዲያልሽ። ጤና ይስጥልኝ። ኧረ ኤርሚሻ ታስሯል። ጨለማ ውስጥ ነው። ቪዲዮ ቀርጹት። ታስሯል። እሺ ጨለማ ውስጥ
አክስት ግሪጅ ስማ ጅቦ ቆይ ሄለን ወርቅዬ ጋር ላክላት። ከልጅቷ ጋር እየተጫወተች ነው። ይኸውልህ ሄለን ወርቅዬ ጋር ላክላት ይጨርሱ። ኧረ ሄለን ላክላት። ጆከርም ሊገባ ነው በቤቱ። ጆከር ጋር ላክላትና 4 ሆናችሁ ጠይቋት። ጆከር ቤትን ክፈትና እኔ እናንተ ሁለቱ ይግጠሙና ናገሩ ግባ ጆከር የምር አይታት አንተ ሰው ግን ሽቀላ ላይ ነው። አይ ጃቢ ፍጥነትሽ ደግሞ እኮ ይገርማል። ግባ እንዴነስ ግባ ጆከር ግባ አንድ የደብ ቴምር እየረገጠች ወይኔ ሞዋል ለዚህ ጋር ሞዋል ቴምር ጆከር ብላት ተምር ወዲያው ታምን ነበር። እናቴን ተሳሳትኩኝ። የታለ አልገባም። ጃፒ ግባ በሉ እንደነስ ሬክሰን ፌክሰን አሁን ኢማም ሚስት ታገባኝ ነቆይ እንስቃለን። አብራችሁን ጠብቁ። ኤርሚ ደንብሮ አልወጣም። በኢየሱስ እስር ቤት ውስጥ ነው። ቀርጹት ታስሯል ውስጥ ኤርሚ ቆይ ላቃረ እየፎገር ነው ልቆይ 800 ሰዋል ቅር እንዳይደብር ኤርሚሻ አጀቦ ምን አርግ እንዳይደብርሽ ማይ ብራዘር ወጣሽ እኮ ደብሮ ነው የወጣው እንዴ? አይ እየተጫወትኩ ነው። እግዚአብሔርን ቅር እንዳይልሽ አባቴ። ለጨዋታ እንዴት ነሽ ጅቦ? አለሁልሽ አባቴ። ኤርሚዬ ምርጥ ሰው አለሁልህ አባቴ። አለን ሁሉ ሰላም ነው እናንተ ጋር? ሁሉ ሰላም ነው አባቴ። ይመችሽ። እንዴት ናችሁ? አለን አይ በቃ ኑሪ። ዝም ብዬ ቼክ ላድርጋቸው ብዬ ነው። ፋሚሊዎች ልቀየስ ነው። እኔም ብዙ አልቆይም። ቤት ገብቼ ምናምን እኔም ከማሚ ሚስት ጋር የቀጠሮ ጌም አለኝ። ወደሱ እየሄድኩ ነው። ከፍታለች፣ እናቴን ከፍታለች። አላያት? አይቻታለሁ። የእሷን እኮ አይቻታለሁ። እናጫውታት፣ አንተም ምናምን እናጫውታት። በቃ ገባ አይደል? ምን ችግር አለው? ከከፈተች ይመችሽ። ኤርሚ ኩርቴ ሳዳ ልጅ ነው። እግዚአብሔር እንዲህ ክፉ ነገር ምናምን አያወራም። አይነካ ያውቃል የሆነ የሚያውቀው ነገር አለ። ካድሬ ነው በሉ አሉ ደግሞ የታለ ጆከር የታለ ጆከር አንተ ኢልቢስ። አረ የለም ጃፒ ግባ በሌን እንደደብ የለም ወላሂ የለም። ሄለንም አታስገባኝ። የት አለ ጆከር? ሬክሰን ፌክስ ቻርጅ ሊዘጋብኝ ነው። እናንተ ጌታን ቻርጅ ሊዘጋብኝ። አንድ ጌም ተጫዋች ቦታ ደስ ይለኛል። አንድ የኦሮሞ አክቲቪስት መጣና ሴማ ይላል። ድምፅ ይብሳ ጂቦ ወየ ይብሳዬ ከአውሮፓ ከካናዳ ናጉማ አካባቢ ጅርታ ኧረ ግባ በለው። ስማ ቴምር እየሰደበች ነው። እሰይ ደግ አደረገች። ጃቢ ለምንድን ነው ይሄንን ጉዳይ ከቀልድ ወጣችሁ በሲሪየስ የማትይዙት? ይሄ ልጆች የምታሰሩትን ጉዳይ ለምን እየለቀምን እየቀለድክ ወደ መቃብር የምትወልድ ይመስለኛል እኔ ሳስበው። አሁን ቲክቶክ ላይ ባካሄድ ወደ መቃብር የማይገባለ እንዴ? አዎ ነው፣ ግን እየቀለድክ አይደለም ነገሩ። በጣም አንተን ደግ አደረገች። አረ ግባ በለው በእናትህ ጆከርን ግባ በለው። እንደዚህ
አሁን ሄለን ታሰረች አሉ። እንግዲህ ከማን ጋር ቀረን ታዲያ? ቲክቶክ ማህበረሰብ። ኧረ ሄለን እየተጫወተች ነው። እሷ እኮ ኢትዮጵያ አይደለች ማለት ያማል። አትታሰር በእናትህ እና ነገሩን በሲሪየስ እዩት እሺ። ሰላም እንዲወርድ ልጆቹ እንዲፈቱ ድምፅ ሁኑ። አንተ ዝም ብለህ ትቀልዳለህ። ጅብ እያመጣ እዚህ ላይ እና እንደዛ አድርግ ጅቦ። ተው ይብሳ፣ ተው እንዲህ አይነት ነገር አትነካካ። ዝም ብለህ ፖለቲካ አንሰራ። ተው እኔ ፖለቲካ አልወድም እኮ ጅቦ፣ ግን ልጆቹ ለምን ይታሰራሉ ነው አሁን ጥያቄው እኮ። ቲዲሲ ሙጫ ilma ወጣቲ ተበላሸ እኮ ማልታቲ እንዴ ሲራን ቀባ ወጣት ቀናዝናዛ ነው አንተ ታነጽ ሊያማር ጅቦ እንትና ጆከር አሁን ይገባል። ገባ እኮ ለእንትና ይላክላታ ሄለን ወርቅዬና እንትናን ትልክላቸዋለህ። ይህን ልጅ ታውቀዋለህ ጅቦ? የት አልነበረ? የሆነ ልጅ ነበረ። ቴምር እየሰደበች ነው እየሰደበች ነው። እኔን ነው እንጂ ረገጠችኝ እኮ። ማን ነው? እስቲ ሙሴ ነው ሙሴ። እስቲ አንተ አሁን አወቅኩት። አንተ እከክ ናውጣ አዩ ጃፒ አይ እንዲኩ መርዙን ነው የሚረጨው። ገባችሁ? ይመጣና የሆነች ነገር እዛ ጋር ይነካካና እዚህ ጋር ሙሴ yes this guys understand this rich ሃዊ ጆከር ገባ ብሎ በእናትህ። አዎ ጆከር ገብቷል። እንዴ እስር ቤት ሰው ሲገባ እስከ ስልኩ አይደለም የሚገባ፣ በስልኩ ነው ወንጀል የሰራ። ላክላት አንተ አሁን ወደ ሌላ ላክላት ቶሎ በል። በምን ልላክላት? እኔ ጋር እንግባባ። መስኪ ቆይ ላስገባት። እንትና ጋር እቺ ሄለን ጋር የት አለች? ማሚ ስማ ተላላኪ የለም። እኔ እኮ የሚላላከኝ የለም እኮ። ሂዱና አስገቧ ምናምን በል እንደዛ በላቸው። እኔ ተላላኪ አያስገቡንማ። ቆይ በሙባረክ ላይ ነው የምንገባ። ቆይ ጠብቅ። አንተ ብዙ ተላላኪ ያለ በእናትህ። ሂዱና ጆከር ይበሏት። አታውቅማ። ተላላኪ አስተርጓሚዋ እኮ ናት የምታስገባ። ኖ ሄለንን ነዋ። ሄለንን እኮ ነው አስተርጓሚዋ። ሄለንማ ትመጣለች፣ ግን ድቦራ ጋር ልትገባ ነው። ቆይ ድቦራ ጋር እንጠብቅና ሄለን ጋር ይጨርሱና። ምንድን ነው የሚያሽከረክሯት እችን ሴትዮ? እኛ የሚድረሰና ወንድማችንን እንጠይቀው። ጅብነት ከኔና ከአንተ በላይ ወንድምነት አለ ለሱ። ሊያስበላኝ እኔ አላውቀውም። ማሜ እኮ ይኸውልህ፣ ማሜ ለሸቅል እኮ ነው የታሰበው። አታላውቀውም። ዝም ብለህ አሁን ወደ ወርቅዬ ላክላት። ይህን ሰው እያላውቀውም አያውቀኝም። እንዲህ ራሴ አንተ ወንድም ነው። ይመችህ። እሺ ቆይ እሺ። ድቦራ በአስተርጓሚ እኮ ነው የምትጫዋጅቡ። እናቴ ትሙት አንዳንድ አበባ ስጡ። አሁን መቀጣት አለባት። እዚህ ጋላክሲ መኒ ጋር እሷ ምንም አትናገርም፣ ሳይለንት ነች። ሄለን አሁን ይኸው እዚህ እየተጫወቱ ናውጣ አስገቡ። ናውጣ ምን ተነሳበት እንዴ? አስወጣው ብለውት ነው። ጆከር እኮ በጣም እኮ ነው የሚያሳዝን። ኮመንት እያየ እኮ ነው የሚያወራው። አሁን አስወጡት ብልጽግና ነው ምናምን ሊያስበላ ነው ብሎት ናውጣ ብሎ አስወጣኝ። ጆከር እኮ ከቀልቡ እኮ አይደለም። ደግሞ ብዙ ተላላኪ ያሉት የሆነ ሰዓት ላይ ጂቦ ነጥብ አስጥልሃለሁ በትግሪ እንድትጠላ አደርግሃለሁ ምናምን ይለኛል። አትደነስ። እኔ ተጋሯውን ብልጽግና እኔ ብላቸው ምንም አይሉኝ። ምክንያቱም እኔ ለትግራይ ስሰራ ትግራዋይ ነኝ ብዬ ነው። ገባ? ለራሴ ነው የምሰራው እንጂ ለትግራዋይ አይደለም። እና ማንም ሊያዘኝ አይችልም። ደብረ ጽዮን አያዘኝም። እኔ አሁን ምን አድርጌ ነው ያስወጣኝ? ቆይ ለቴምር ነው የምናገርብህ።
ጃፔ የታለ? አለቃው የታለና? እና የታለና? አባሮኛልና እንደገና ያስገባኝ እካክ እንዴ 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 ድሮ ዘው እንዴ ድሮ ዘው ወልማጣ ሲማ አንተ ሰውዬ ደደብ እንዴት ነው አከብ ጅርታ ነቅሞ ፈያደ ኧረ ሰው ሁሉ ጠፋች እያለ ነው። ምንድን ነው እንደ 3 ልጅ ወለድኩ። የጠፍተሽ ልጅ ወልጄ እንደ አራት ወልደሽ ደብድቤው 3 ልጅ አርግዤ ቁጭ። ይጂ ውሸት ነው። እንዴት ውሸት? አንድ ልጅ እኮ ነው ያልሽ። ወለድሽ እንዴ? እንደገና ሳጥቶ 3 በአንድ ላይ 3 በአንድ ላይ እኮ ነው የወለድኩ። 3ቱ በአንድ ላይ እንደ በግ መንታ። አዎ ይጂ ውሸታ። እኔ አላምንሽም። ወልማጣ ጂቦ ይሙት እናቴ ራስሽ ድብን በይ። ወካክ አንዴ ጂቦ ይሙት ትላለች። ሁለት ልጆች የጃፒ ነው ደግሞ ከጃፒ ነው ወለድሽ? አዎ ኧረ ጃፒ ታየ አዩ እየቀጠቀጠኝ ነው። ስማ አመለጠ። በእናትህ ትንሽ ላስቅህ ነበረ። የሆነ ሴትዮ እንግሊዝኛ የምታወራ ገብታበት ሚና አባቷ ነው የምታወራው። እናትሽ ትበላ ይላታል። ክሪስ ብራውን ብለው ነው አይ ብለው ራበኝ። እናንተ ሰዎች ለምርን ያስወጣኝ ይህ ደነስ አውቃለሁ። ቀልብ የለውም እንጂ አሪፍ ነበር። ሄለንን አስገብታችሁ ዲቦራን አስገብቷለሁ። ዲቦራን አስገባት ላክለት። ለምንድን ነው አንተን የማያስገባ? ምን አባቷ ቅለታል። ዲቦራ እያለቀሰች ነው። በእናትህ ግባና ትንሽ ወየ ወየ በላቸው። ይቺ ወልማጣ ምኑና ጃፒ እስካሁን ድምፁ አልተጸዳም። በስመ አብ አልተጸዳም። ወልማጣ ጠፍተሽ ነው አለ። አንድ ቀን ፍራንክፈርት ነው ምናምን አግኝተ አንተ ጋር ተኝቻል ነበር። 3 ልጅ አርግዤ ወለድኩ። ከማን ጋር? ከአንተ። ምን ፍረት ምንድን ነው የሚባለው? ጂጂ አካባቢ ጂጂ ያለችበት ወይ መልማጣ ተባ ምኑና ነው የምታለቅሰው? ያቺ አይናማ ዲቦራ ማሜ ታሰረ ነው ጥርሷ ነው። አትለይ መቼም አታለቅስም። አባረራት። መቼም አታለቅስም። ጆከርም አባረራት። የቅድሙን ሾፍከዋ ሙሴን ታውቀዋለህ መቼስ። አውቄ ነው እኮ ለአንተ የነገርኩህ። ለምን እንደዛ ታደርጋለህ? አንዴ ጅቦ እነግርሃለሁ። ቆይ ደውዬ ምን ተጦላልባችሁ ነው ወይስ? መጦላለብ እኮ አይደለም። ችግር የለውም እኮ ትረጋገጣለህ። ገባ? የሚሰሩት ስራ መሰለ። እኔ ደግሞ ማልገባበት የለም። ጎርጉሬን የማመጣላቸው ደግ አደረኩ። ሃሽታግ ስማ፣ አሁን በእናትህ የማሜ ሚስት አንድ ያስገቡኝና ልጠይቃት እናሩጣ ነው። ሄለን ነቻ። ሄለን ጋር ለምን አትልክላትም? አታስገባም? ሄለን የለችም፣ ቢዚ ነች። ማነው ጃፕ? ማነው የነካ? ወገባ ስሚ፣ እንትናን ወልማጣን አታውቂያትም? የድሮ የጅቦ አገልጋይ ነበረች። አንተ ንፍጣም እስከወር ድምፅ እንደው ወልማጣ ወልጄ ትላለች። ደፍሮ ግን ወልማጣን የሚደክላለ ጅቦ እንዴ! አታ መቀመጫዋ እኮ አንደኛ ነው። በምን አየህ ደግሞ አንቺ? በስመ አብ ፎቶሽን አይቼው ነው ማሪ። በምን በኩል በህይወት ዘመነ ቆሞ ያለው ፎቶ የለም። አንቺ ከሚዲያ ስጠፋ አማርኛም ጠፋባት አብሮ። አንዷ ነቀዝ እኮ ናት። ወልማጣን ተኝቶ ሃሽታግን አመጣ ምናምን ትላለች። አንድ ደከከናም ጥራታ ሱረኛው እንዴ ሃሽታግ መናቅሽ ወልማጣን መናቅሽ ነው። ምንድነው የምትይ?
ምድር ቀንጥራ ሞላ። እኔ የወጣሁበት ቤት ጅቦ ቤት እየገባችሁ ቀንጥራችን ትረግፋላችሁ አይደል? ቅንጥሬ ላሳይሽ። ቢያንስ እንኳን የኔ ቅንጥር እኮ ፈካ ያለ ነው። ላሳይሽ እናቴ ላሳይሽ። እኔ እንዳበሻ ያቺ ቀንድ ያውጣ ነው። ምን ቅንጥር ብቻ አለ ብለሽ ላሳይሽ። ታምኛለሽ አታምኝ? ጃፊን አሳይ ጃፊን ስንት ነገር አለ። አስታጊ ታይ ግን ታይ ትወድሻለሁ እናቴን ታይ የኔ መከታ ሽሮ ነው የበላሁት። ደስ የሚል ሽሮ እናቴ የማሚ ሚስት ቦስ መጣ እንዴ? እዮዳ እንዳርጉሽ ሸራሉ ሳሚራ ፈታ በይ ሪላክስ አርጊ። አጀንዳ ያመልጠውም እኮ ባሏን አስገብተው እሷንም ሊያስገቧት ነው። እኔን አላስገባልም። በእናትህ ላክላት። አላስገባሉኝ በእናትህ ምድረ ምቀኛ ሁላ አይለፍለት እኮ አንተ ሰው ባሉ ታስሮ ፊልተር አድርጎ ይመጣል። በእናትህ ወላሂ ሐራም ባህላችን ተበላሽቷል። ይሄን ራሱ ባህልና ቱሪዝም ማየት አለበት። ባህልና ቱሪዝም አሁን ትገባለች እሷም ታውቃለህ አይደለ? ፓስተር ግን ምንም አያመልጥህም አጀንዳ በእናትህ እኔ መቼ አጀንዳ አመልጠኝ ያው ኧረ ፓስተር ነገ ነፃነት ግን ይቅርታ አልጠየቀኝም። አዶናይ ይታሰራል ስልም ምንድን ምቀኛ ነው ያልከኝ ታስታውሳለህ? ኧረ እኔ አላልኩም። ይታሰር የታባቱ አንተበት ነው እንዴ? ይታሰራል። አዲስ ስማ፣ ነገ እረፍት ነህ? ጊዜ ይኖርሃል? ነገ ቅዳሜ እረፍት ነው። ነገ የአጀንዳ ቀን ነው። እናቴም ዮናስ ሙሉነህ ምን እንዳለ በቪዲዮ እንትን ብየዋለሁ። ቤት ያስገብቻ አስለፍልፌዋለሁ። እነግርሃለሁ ማለት ሲሳደብ እኔ አውቄ ሆን ብዬ ቤቴን ከፍቼ መርዙን አስረጨሁት። ምን ያክል እንደሚናደድ ባንተ ምናምን ያልተናገረው ነገር የለም። እኔ እኮ ምንም ችግር የለም እኮ እኔ በቃ እንስራም ብየዋለሁ እኮ ምናምን ያላለው ነገር የለም። ጅቦ ለሚያስወቃሽ አንተ ያገጠይቀ ሲያትል ድረስ የምኖርበት ሀገር ድረስ ፍራኦል ፍርድ ቤት በሚሄድበት ጊዜ ሊመሰክር የመጣ ሰው እኮ ነው እኮ አብድ በጥላቻ ይሄን ነገር እኮ አነሳውለት እኮ በቃ ፋራ ነው ሊያሰራን አልቻለም። ሚዲያ ላይ ቢታሰር ይሻላል። እንደዛ ቢሆንስ ምናምን ብዙ ነገር ነገ እረፍት ነህ ግን እንዳወራ ይሄን ሳወራ ዝም ብዬ በወሬ ደረጃ አይደለም ማስረጃ ቪዲዮ ይዤ እሺ እንሰማለን። ነገ መንሱርም ይመጣል ነገና ጥሩ ፕሮግራም እና የተቀዳ ቪዲዮ አለኝ። እሺ ፖስተው ይመች በቃ ሂድባቸው መጣውኝ ቤት አሁን ገዝተህ ይሄ ነገር ግን ሐሳብ አሰጥበታል። እንዴት ነው ለሚስቱ አታስብም እንዴ? ሄድኩበት እኮ ዩቲዩብ ላይ ታገኘዋለህ። አሁን ያወራሁትን እዛ ስማው ተለጥፏል። ያወራ ነበር ዩቲዩብ ላይ አንተ ዩቲዩብ አለ እንዴ? አዎ 2 ዩቲዩብ አለኝ። አንዱን ልሸጠው ነው ቸግሮኛል። ለካ እየነገድክብን ነው አንተ። አይ ፓስተር በሉ ደህና ይሁኑ ቸግሮኛል እያልኩ ንግድ ታወራለህ። ነገ ቁጭ ብዬ የማቀሳሰረው እናቴን ዮናስ ቤት ምናምን እየሄድኩኝ ቀልዳለህ እንዴ? የታለች አሽቱ ምንድን ነው ሬክሰን ፌክሰን። ለማንኛውም ምዕመናን የነበረን ቆይታ ይህን ይመስላል። ሚስቴ ትተኛለች ብዬ ገምቼ ነበር። እሷም አልተኛችም። እሷ እንድተኛ እኮ ነው የገባሁት። ጅብዬ ሎሚና ሆይ ላሽት ሆይ ተውበሃል አሉ ተውበሃል ሆይ። ስማ ጅቦ ዩቲዩብ ምንድን ነው የሚለው? ሰብስክራይብ ላድርግ። አያ ጅቦ ነው አለ እናት እኮ የሌላ ሀገር ዜጋ ነው ያገኘው። የሚፈልጉ አሉ። እግዚአብሔርን ነው የምልህ። ግን እንዳለ ተከታዮቹ እንትን ናቸው።
ስላልክ እኮ ነው። አዎ ችግሩ እሱ ነው። ችግሩ እሱ ነው። ስማ ስንት 37,000 ነው እንትን? አዎ እሱም የኔ ነው ያኛውም የኔ ሁለት አለ። አንዱ ደግሞ ወደ 5,000 አሁን 5,000 ምናምን ሊገባ ነው። 4,000 ምናምን ገብቷል። 4,700 ያለው ሁለቱንም በቃ ሁለት ነው። ግን አንተ ማለት ነው ለምን እንደ እንትን አታደርግም? ላይክ ዝም ብሎ ቪዲዮ ከምፖስት ካለቀ በኋላ ይሄ ላይቭ ቀጥታ ለምን እንደ ሀቢባ ላይቭ አታስተላልፍም? ለምን ቻት ላይ ምናምን ጊፍት የሚሰጥህ እኮ ይኖራል። ገባ? አሁን ቲክታክ የማይጠቀም ሰው አለ። በአንድ ስልክ ቀጥታ ዩቲዩብን እንትን ብለህ ሁለቱም ጋር እኩል ላይቭ ስትገባ ማለት ነው። አዎ ግን አሁን ዩቲዩብ ላይ ላይቭ ስትገቢ ግዴታ ቪዲዮ መሆን አለበት። የሆነ ጨለማ ነገር ከሆነ ምናምን እንትን ይላል። ኖ የሆነ ነገር ላይትሪንግ ምናምን ቁጭ አድርገህበት እንደሆነ ነገር አሁን እስቲ የሆነ ነገር እያስተካከልን ነው። ጌታ ኢየሱስ ከኛ ጋር ከሆነ እግዚአብሔር ይርዳ ቅዱሳን ይርዳ። እንትና ግን በጣም ጠቅሟል። ሰመዱ መማሩ ጠቅሟል። ብዙ ነገር አስተካከለልን። በጣም ጅቦ አንዴ ፊደል ያስቆጠረው ምንድነው የምትለው? ይሄን ህዝብ ያነቃው ማን ነው? ጅቦ ቆይ ስማኝም አንዱ ነገር ልንገርህ። አሁን እውነቴን ነው የምልህ፣ ሴትዮ ሳያስበሏት እንደተባለው ማስቆም አለብን። ሁለተኛ ስልካቸው እኮ አሁን ለምርመራ ራሱ ይነጠቃል። አሁን ጆከርን ያውቁታል፣ ይፈሩታልም። ገባሽ? ያስገቡታል። እኔን ስለማላግጥባቸው እንትን ይላሉ፣ አያስገቡኝም። አዎ ደግሞ ይኸውልህ ስልካቸውን እንዳለ ቲክቶከሮች ስልካቸው ለምርመራ ይወሰዳል። ገባካ? ገና ይሄንንም ጊፍት ሳታወጣ እንግዲህ ድጋሚ ዋቅ እንዳይበላቸው እና ይሄን ነገር መናገር አለብህ ገብተህ። አዎ አሁን መረጃ እንሰጣት ነበር። በእናትህ አደነዘዟት። እስቲ አስገቡ፣ ንገሯት። እስቲ እየሄዳችሁ ንገሯት። እስቲ ተላላኪ ደግሞ አዛ በኮሜንት እናሽቀብጣለን። ጅቦ እያለን እኔ እኮ የሚከፈለኝ ነው። አንዳንዴ ግን ትከፍለኛለህ እንዴ? ልክ አጣኩ የኔ ማሽቃበጥ። የፍቅር ክፍያ አይበልጥም ማማዬ። አረ አባ ለአራዳ ልጅ አንገቴንም ብቆረጥለት በደስታ ይመች። ዩቲዩቡን ሰብስክራይብ አድርጉለት። ሱፐር ቻት ምናምን ያቺ ትናንት የነበርክባት ልጅ ምን አድርጊያለሁ ብሎክ ያደረገችኝ ጅቡ ማነች? ብሎክ አደረገችኝ እኮ ያቺ ጅል ነች እንዴ? ከእንትና ጋር ጀለስ ነች ካርሎስ ጋር። አንተ ደግሞ እሱ ጋር እንትና አይጥና ድመት ናችሁ። እሱን የቦለከ እባክህ እግዚአብሔርን እናቴ ሰው አትቦልክ። ምን አባቱ እነሱ መታሰር አለባቸው ብዬ እኔ ቅስቀሳ እያደረኩ ነው። የት ናውጣ አንተ ልጅ አንተ ፌክሰን ቴክሳስ እነሱ ሀገር ነው የሚኖሩት። ልታስበላቸው ብቻን ሚዲያ ላይ ልጨፍር ጅቦዬ ባሌ በልበል ላይ ብላሽ አንዲት ቆንጆዬ ልጅ ላስገባላችሁና አንድ ዘፈን አዘፍኛ ትወጣል። ራሄል ወይ ማን እንዴት ነሽ ማሬው? ጅቦዬ ወይ ማሬ ደህና ነህ? አለሁልሽ የኔ ቆንጆ። የት ጠፍተህ ነው? የአንቺ ዘፈን ሲላፍቀኝ መጣሁኝ አለሁ። ትናንት ስንት ስዘፍን አመሸው መሰለህ እና ዛሬ አንድ ዘፍንሽልኝ ኧረ እንደው ብሞት አንድ እንደው ማርያምን በእኔ ጅቦዬ ማርያምን ደብሮኛል። ፊቴ ራሱ ልክ አይደለም ማሬ። ምን ማን አስደበረብኝ ደግሞ ንገሪኝ። ማንም እጮህባቸዋለሁ። ጉርዱ ፎቶ አላችሁ? ልተኛ ፈልጌ እንቅልፌን ብይ ስለኝ ማለት ነው። እስኪ ዘወር ብዬ ሊያው ምናምን ብዬ ነው የገባው። እንደዚህ አይነት ሴቶች እንቅልፍ እምቢ አለኝ ሲሉኝ የሚሰማኝ ስሜት አለ ማሬው። እንዴት ኢትዮጵያ ወንዶች ኢትዮጵያ እንዳለ ላያጥፋቸው ኦሆ አንተ ነገረኛ የሆንክ ልጅ ኮመንት ቆንጆ ሴቶችን የሚያስተኛ ይዘዋ ቅጠል እኮ ነው። ምናኔ ቆንጆ
ለምን አንተ መጣ አታስተኛኝም? ባለትዳር ነኝ። ምን ችግር አለው? እህትህን ብታስተኛት ምን ችግር አለው? እህቴንማ ምንም ማሬ ናፍቀኝ ነበር፣ ግን ስላገኘው ደስ ብሎኛል። ያኔ ቆንጆ እኔም ስላየሁሽ ደስ ብሎኛል። ደህና ነህ? ሰሞኑ እንዴት ነው? ሶሻል ሚዲያ እንዴት ይዘዋል? እየቀወጥነው ነው። አጀንዳ ብቻችንን ቀረን እኮ በቃ ተቆጣጠር። በጣም ጥሩ ነው። ጥሩ ነው። ይያዙ የጠባታቸው እኛ እንቀራለን፣ እዚህ እኛ እንቀራለን። ታይ ማሬ ይደብራል አይባልም። እሰይ ደግ ነው። ባህላችን ተበላሸ በይ ዝም ብለሽ። በጣም አይገርምህም? ጥሩ እኮ ነገር አለ፣ ደስ ይላል። አይ ባህላችን ተበላሽቶ እነዛ ባህል የሚያበላሹትን እንኳን አሰራ። ቻው ማሬ ይከታተላሉ አሉ። እነሱ ናቸው ሚዲያ ላይ እየቀርባሉ። እነሱ ብቻ ተመዝግበሃል? እንዴት ነው? እነግርሻለሁ። ማሬዋ ደህና ደሪ። እስቲ ማርያም በል ቻው ልትለኝ ነው? እመጣለሁ። ገዝት አሁን ልወጣ ነው። ቆየው። እሺ ራይል የባህዬ ነው ቆንጆ። እሺ ዱባይ ቻው። ድምጿ እንዴት እንደሚያምር እኮ እናቴ። ለእንቅልፍ የሚሆን ድምፅ ነው። እየሰማ ልጥጥላል። እሷ ተዘፍናለች። ከዛ አሉ ፍቅር አለ ስትል የለውም ድምፅ አለው አትልም። ተኝታ አላ ቦስ ትስቃለህ አይደለ አንተ መካኒካል